እንደምን ሰነበታችሁ ውድ አድማጮች። ነገርና የወለዱት ሲመሳሰል ደስ ይላል እንደሚባለው ቃላትን ከቃላት ጋር እያመሳሰሉ መጫወት የዛሬው የወግ ሐሳባችን ትኩረት ሊሆን በቅቷል። ቃልውድ ለማንኛውም የሰው መንጋና ፊተ ጨፍጋጋ በበዛበት ወቅት ላይ ሆነን የበዛ መሞላፈጥና መጎራበጥ አይኖርብንም። መሸብለልና መሸለል በበዛበት ወቅት ላይ እንገኛለን። ከወረተኛ በላይ ሲደክመው አንጥፎ የሚተኛ የተሻለ ነው። ያለ ምክንያት ያልተገባ ነገር መዘብዘብ ክር እንደመተብተብ ይቆጠራል። ጋቢ የመቋጨት ልምድ ያለው ሕዝብ ስለምን ነገር መቋጨት ሲከብደው ታየም? ባለንበት ወቅት ኪስ አውላቂ እንጂ ኪስ ጠጋኝ ሲበራከት አላየንም። ከዓመት ዓመት እንሻገራለን እንጂ ከዓመት ዓመት ከኑሮ ውድነት ሰቆቃ ተላቀን አናውቅም። ወገኛና ቀበኛ በየቦታው በስቷል። በርካታ ሰው በመኪና አደጋ እያለቀ መሆኑን ያዩ ሲኖትራክ መኪና ሲኖ ጭራቅ መባል አለበት ሲሉ አድምጠናል። በመኪና ቁጥር ብዛት ከሀገራት ሁሉ መጨረሻ ላይ ተፈርጀን በትራፊክ አደጋ ግን የመጀመሪያ ሆነን የብዙ ሰው ሕይወት ሊቀጠፍ የቻለበት ምክንያት ምን ይሆን? እንደ ሌሎች ሀገራት ብዙ መኪና ቢኖረን ኑሮ ሁላችንም የመኪና አደጋ ሰለባ መሆናችን አይቀርም ለማለት ያስደፍራል። አንዳንድ የቡሌ ተጠቃሚዎች ቡሌ እንኳን በአቅሙ ቦሌ መሄድ እየሆነብን ነው ሲሉ ተደምጠዋል። ወይም ደግሞ ዘንድሮ ቡሌ ከመብላት ቦሌን መጎብኘት ይቀላል የሚሉም አሉ። በጋራ ለመኖር ጥረት ስናደርግ አይታይም። በጋራ ለመተቸት ግን አንደኛ ነን። ጅምላ ደጋፊነትና ጅምላ አወዳሽነት ከዳር እስከ ዳር የተወረርንበት በሽታ ሊሆን በቅቷል። ችግራችን ችግር አውራጅ ሳይሆን ዘፈን አውራጅ መሆኑን ከሰሞናዊ ሁኔታዎቻችን መረዳት ይቻላል። ጊዜው ላይክና ሼር አድርጉኝ የሚል የዩቱብ ለቃቃሚ የበዛበት ሆኗል። ለማጋባት ሳይሆን ግራ ለማጋባት የሚኖሩ በርካቶች ናቸው። ለለውጥ ሳይሆን ለነውጥ የሚሰሩም እንዲሁ አሉ። ከሆርሙዝ ሰርጥ በላይ ያልተገባ ቀረጥ ኑሯችንን እንዳይሆን አድርጎታል። የነዳጅ መጥፋት ባልተገባ መንገድ እያጣፋን ይገኛል። ዝሆኖች ሲጣሉ የሚጎዳው ሳሩ ነው ይሉት ብሂል በላያችን የሆነ ይመስላል። ጠብ የሚል ነገር ሳይኖር ጠበኛ በስቷል። በዳታ አጠቃቀም ረገድ ሳፋሪ የበለጠ አሳፋሪ የሆነ መጥቷል የሚሉም አልጠፉም። መኖር ስቃይ በሆነበት በዚህ ወቅት የበርካቶቻችንን ቤት መደንዘዝና መፍዘዝ እየጎበኘው ይገኛል። በየስፍራው የመጽሐፍ ቀበኛ ሳይሆን የነገር ቀበኛ ተበራክቷል። ምንም ሳያጠፉ የጥፊ ሰለባ የሆኑ በርካቶች ናቸው። በጅምላ ደጋፊነት ሳቢያ መድፈኞቹን ከጽንፈኞቹ ለመለየት ተቸግረናል። አሁን ባለው ሁኔታ በየቦታው የዳቦ ጥብኛ ሳይሆን የነገር ጥብኛ ያጋጥማል። በየስፍራው መመናቀር እየበዛ ሲመጣ ቆቀር የተባለው ብስኩት ግን ዋጋው አልቀመስ ብሏል። በዚህ ወቅት ያለ ዕድሜው የሚመለጥና በትንሽ በትልቁ የሚያፈጥ እንዲሁ ቁጥሩ ጥቂት አይደለም። በየስፍራው መበጥረቅና መሰንጠቅ መብዛቱን ታዝበናል። ከዚህ ጋር ተያይዞ ፋፋ የተባለው የሕፃናት ምግብ ሲጠፋ ግራ የሚያጋባ ቱሪናፋ ግን እዚህም እዚያም መታየቱ አልቀረም። በዚያው ልክ እንደ ወትሮ አፍንጫ ስርካካ ሳይሆን የሰው ሾካካ ግን እየበዛ መምጣቱን መካድ አይቻለንም። አሁን ባለንበት ወቅት የሴሽ ወዳጅ እየበዛ ከንፈር ወዳጅ ግን እየጠፋ መምጣቱን ስንቶቻችሁ ልብ ብላችሁ ይሆን? በበርካቶቻችን ዘንድ ቤት ክራይ ክፉ ሾተ ላይ ሆኖብናል። አቅም ማጣት ሾርባ ከመጠጣት ቢያግደንም በዚያው ልክ ግን ጸጉራቸውን ሽሩባ የሚሰሩ ወንዶች ተበራክተዋል። በዚህ ባለንበት ወቅት መዳራት ከመጋባት በላይ የሆነ ይገኛል። በየሥራ መስኩ የሚደረግ መሞላፈጥና ከንፈር መምጠጥ ከችግር ሊያስጥለን አልቻለም። ጠይም አሳ መሳይና አስመሳይ በየቦታው ነፍ ነው። አሳ የተባለውን የምግብ አይነት ደግሞ በቀላሉ መመገብ አይቻልም። ጊዜው አስቸጋሪ ነው። በዚህ ባለንበት ወቅት ማጅራት መቺና ምላሱ የሰላተቺ እዚህም እዚያም ይታያል። ቀመርና ቀመረኞችም እንደ ጉድ ተበራክተዋል። እዚህ ወቅት ላይ በአብዛኛው የሚስተዋለው በችግር አፈር የሚግጥ እንጂ ምግብ ገዝቶ የሚያላምጥ አይደለም። እንደምንታዘበው ሰው ሲረክስ እንጂ የምግብ ዋጋ ሲቀንስ አላየንም። በየቦታው ፎጋሪና ነቋሪ በርክቷል። መሞላፈጥና መመናቀርም በዚያው ልክ ሲሆን እየታየ ነው። እዚህ ሀገር ላይ 40 ክንድ መሬት ያለው ሳይሆን 40 ክንድ ምላስ ያለው ሰው እየበዛ ነው። ሁልጊዜ ፋሲካ ባይኖርም ሁልጊዜ እየተከፉ መኖር ግን ተገቢ አይሆንም። በዚህ ባለንበት ወቅት እንጎቻ ከሚያበላ ይልቅ በየቦታው እንጀራ እያሻገተ የሚጥል ጥቂት አይደለም።
ከጊዜ ወደ ጊዜ ሞልፋጣ እንጂ የስጋ ቋንጣ ተሰቅሎ ማየት ከተውን ጊዜያቶች ተቆጥረዋል። በዚህ ባለንበት ወቅት ኬኑ የተባለው የቁማር አይነት በርከት ያለ ሰው እያጨለለ ቢሆንም ሸኖ የተባለው የምግብ ማብሰያ ዘይት ግን ዋጋው አልቀመስ ብሏል። በየቦታው ዝም ብሎ የሚያውድልድል በርክቷል። በየጥጋ ጥጉ ፈላጭና ሞልጫፋም በዚያው ልክ ሲሆን እየታየ ነው። በየስፍራው ጓያ ያሉ የሚያስቸግሩ ብዙ ቢሆንም ጓያ የተባለው የሽሮ እህል ግን ከገበያ ጠፍቷል። ወቅት እየተለወጠ ቢመጣም እንደ ብርቅ የሚታይ ነገር ግን እምብዛም ነው። በዚሁ ምክንያት ብርቅ የተባለ ነገርና ብርቄ የተባለው ስም ሊገናኙ አልቻሉም። መጋባትን እንደ መግማማት የሚቆጥሩ ደካሞች ናቸው ቢባል ይቀላል። ወደድንም ጠላንም እዚህ ሀገር ላይ ከቅርብ ጊዜ ወዲህ ቦይፍሬንድ መያዝና ቦዲጋርድ ሆኖ መቀጠር እየተለመደ ሲመጣ ታዝበናል። አንዳንድ ጊዜ ቸከስ ላይ ችክ የሚሉ ግለሰቦች የባህሪ መዛነፍ ያለባቸው ይመስላል። ኑሮ አሲድ ሆኖ እየጨረሰን ሰው ፊት ላይ አሲድ መድፋት ምን የሚሉት ልክፍት ይሆን? እጥፍ ማለት እየተቻለ የሰው ሕይወት መቅጠፍስ ምን ያህል ተገቢ ነው? ከስራ በላይ ወሬ የበረታበት ጊዜ ላይ እንገኛለን። በዚህ ባለንበት ወቅት ጮማ ስጋ መመልከት ባንችልም ጮማ ወሬ ግን በየቦታው ያጋጥመናል። አባይን ያህል ወንዝ የገደበ ሕዝብ በየቦታውና በየስፍራው ወሬውንና ንግግሩን መገደብ ሲያቅተው ግን እጅግ ያስገርማል። ለነገሩ የሚያምርብን በየመንገዱ ላይ ስንዳራ ሳይሆን ስንሰራ ብቻ ነበር። ማታለልና መደለል በበረታበት በዚህ ጊዜ ላይ ሆነን የፈለግነውን በፈለግነው ልክ ማከናወን አንችልም። በዚህ ባለንበት ወቅት አራዳና ቀልማዳ በዛ እንጂ ኪሱ የጸዳም ቢሆን በዛው ልክ ነው። ጠዋት ማታ በሱስ የሚፈዙና የሚጦዙም ከሚባለው በላይ ሆነዋል። እኛ ባንስማማም ብንስማማም እንደ ሞጣ ሞጥ ሟጣ የለም የሚሉ በርካቶች ናቸው። አንዳንዶቹ ዘንድሮ እንደ ቸከስ የረከሰ ነገር የለም ሲሉ ይደመጣሉ። በሌላ በኩል በዚህ ባለንበት ወቅት በየስፍራው ከጥገት ላም በላይ ጥገኛ በዝቷል። እንዲህም ተባለ እንዲያ ዘንድሮ እኮ ያለ ምክንያት ጦስ የሚሆን እንጂ ጦሳችንን ይዞ የሚሄድ አልተገኘም። በርካታ ነገራችን አግባብ ያለው አይመስልም። መናኛ ኑሮ እየኖሩ መናኛ ሳቅ የሚስቁም እንዲሁ በርካታ ናቸው። ምን ያህል ትክክል እንደሆነ ባይታወቅም አንዳንዶቹ ቆንጆ ቢበዛም ቆንጆ ትዳር ማግኘት ግን አልቻልንም ሲሉ ይደመጣሉ። አሁን ባለው ነባራዊ ሁኔታ ምክንያት ከመሬት ተነስቶ ቁጣ የሚያበዛና ቁምጣ ለባሽ በዝቷል። ያው ሁላችሁም እንደምታውቁት ኑሮ ውድነቱ ክፉኛ ያራቆተን በመሆኑ በርጫ ፈላጊው ሲበዛ የስጋ ቅርጫ ተመዝጋቢው ቁጥር ግን እያነሰ ይገኛል። ነገረ ስራችን እንዳይሆን ሆኗል። አሁን ባለውና በሚታየው ሁኔታ ምግብ ቸርቻሪው ሳይሆን ጉራ ቸርቻሪው ተበራክቷል። ያም ሆነ ይህ እውነት በሐሰት የተለወጠበት ጊዜ ላይ እንገኛለን። ሰውና እውነት በሚደፈጠጥበት ጊዜ ላይ ሆነን ምን ማለት ይቻለናል? በዚሁ ሳቢያ ወደቀ መባል ያለበትን ተሰበረ ብለው የሚያወሩ በርካቶች ሆነዋል። መዋሸት እንደ መበላሸት በማይቆጠርበት ጊዜ ላይ እንገኛለን። የአንዳንድ ማህበራዊ ሚዲያ ተጠቃሚዎች ሁኔታ ሲታይ ግራ ያጋባል። በተለይ ደግሞ ፌስቡክን ለፌዝ የሚጠቀሙ በርካታ ናቸው። ውድ አድማጮች ለዛሬ ያዘጋጀውላችሁ ገደምዳሜ ሐሳብ ይህን ይመስል ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ገንፎ እንደ ሞተ ሳያውቅ ትንፋሽ ያወጣል። ወንድዬ ካሳ ነኝ። ቃልውድ